አላህ ካለ ሳይሆን ሴዶ በደንብ ጆኒን ከቀጠቀጠ ያሸንፋል፣ ካልቀጠቀጠ ይሸነፋል። እሺ ወንድማችን ተድላ ምን እያለ ነው? ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመን ዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያለ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ዛሬ የምንነጋገርበት ርዕስ አስቀድሜ ያሳየኋችሁ ቪዲዮ አለ። ወንድም ተድላ እንዲህ ብሎ ተናግሮ ነበር። ከዛ የተወሰኑ ሐሳቦችን የምናንሸራሽር ይሆናል። እስቲ መጀመሪያ የሱን ሐሳብ እንስማ። አላህ ካለ ሳይሆን ሴዶ በደንብ ጆኒን ከቀጠቀጠ ያሸንፋል፣ ካልቀጠቀጠ ይሸነፋል። በመሸነፉም ፈጣሪ የለም፣ በማሸነፉም ፈጣሪ የለም። እዚህ ውስጥ ይሄ የሰው ልጆች ከጥጋብ የመጣ መዝናኛ ነው። ሰው ሲጠግብ ይደባደባል። ስለዚህ አሁን መዝናኛ ነገር ስለሌለን ሰው እየተደባደበ እየተዝናናን ነው። በቃ ይሄ ምንም አማራጭ ስለሌለን ማለት ነው፣ መቀየር ስለማንችል እንጂ ይሄ ከአላህም ከሰይጣን ጋር የሚገናኝ የለውም። ጆኒም ካሸነፈ መድኃኔዓለም ረድቶት አይደለም፣ ሰይዶም ካሸነፈ አላህ ረድቶት አይደለም። ችሎታው ነው። በችሎታ ነው የሚያሸንፈው። ካልቻለ ደግሞ ይሸነፋል። ምንም ወደዛ ወደዚህ የሚያስገባ ነገር የለውም። አትቀባጥሩ። ምን ግልጽ ነው አይደል? ስለዚህ በደንብ እየሰለጠነ ነው። ረጅም ዓመት ትሬኒንግ አድርጓል። ሊፈተሽ ነው ሴዶ። አሁን እኛም ሴዶን የምንደግፈው አላህ አዞን አይደለም፣ በአንድም በሌላ ምክንያት ሴዶን እየደገፉ ነው። ስለዚህ የሴዶ ደጋፊ ነኝ። ቢያሸንፍ ደስ ይለኛል፣ ከተሸነፈ ደግሞ ሌላ። ኦኬ ወንድም ተድላ የተናገረው ንግግር አለ። ነገር ግን ወደ ወንድም ተድላ ለማለት የፈለገው ምን እንደሆነ እኔ በደንብ ስለገባኝ ያን ነገር ክሊር አደርግላችኋለሁ። ግን እሱን በተመለከተ ወንድም ሐምዱ የሰጠውን ምላሽ አለ። የሱን ምላሽ እንስጠና ከዛ በኋላ የኔን ሐሳብ አስቀምጣላችኋለሁ። እዚህ አይነት ነገሮች ከመፍጠን ከመቸኮል የሚመጡ ነገሮች ናቸው። በተደጋጋሚ ተናግሬያለሁ። የዚህን አይነት ነገር አላህ ካለ ሳይሆን ሴዶ በደንብ ጆኒን ከቀጠቀጠ ያሸንፋል፣ ካልቀጠቀጠ ይሸነፋል። በመሸነፉም ፈጣሪ የለም፣ በማሸነፉም ፈጣሪ የለም። እዚህ ውስጥ ይሄ የሰው ልጆች ከጥጋብ የመጣ መዝናኛ ነው። ሰው ሲጠግብ ይደባደባል። ስለዚህ አሁን መዝናኛ ነገር ስለሌለን ሰው እየተደባደበ እየተዝናናን ነው። በቃ ይሄ ምንም አማራጭ ስለሌለን ማለት ነው፣ መቀየር ስለማንችል እንጂ ይሄ ከአላህም ከሰይጣን ጋር የሚገናኝ የለውም። ጆኒም ካሸነፈ መድኃኔዓለም ረድቶት አይደለም፣ ሰይዶም ካሸነፈ አላህ ረድቶት አይደለም። ችሎታው ነው። በችሎታ ነው የሚያሸንፈው። ካልቻለ ደግሞ ይሸነፋል። ምንም ወደዛ ወደዚህ የሚያስገባ ነገር የለውም። አትቀባጥሩ። ምን ግልጽ ነው አይደል? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። ስለ ቦክሱ አስተያየት ለመስጠት ወይም የሆነ ነገር ለመናገር ሳይሆን ወንድማችን ተድላ እንግዲህ አንዳንድ ቦታዎች ላይ እየገባ የሚሰጣቸው አስተያየቶች በተለይ ደግሞ ሸሪዓዊ ምልከታን የሚጠይቁ ጉዳዮች ላይ በድፍረት እየገባ የሚናገራቸው ነገሮች መስመር እየሳቱ ስለሆነ እዛ ላይ ትንሽ ጠቆማ ለመስጠት ነው። ወንድማችን ተድላ እንግዲህ እንደ ሐሳቡ ያው ከጥሩ አስተሳሰብ የመነጨ ነው ብዬ አስባለሁኝ። አላህ እንደዚህ አይነት ነገሮች ላይ አይገባም፣ ተራ ነገር ነውና እንዴት የአላህ ውሳኔ እዚህ ላይ ይገባል የሚል አይነት አስተሳሰብ መጥቶበት ሊሆን ይችላል። ነገር ግን አንድ ልናውቅ የሚገባው ነገር ከውኑ ይህ ፍጥረት በአላህ Subhanahu Wa Ta'ala ግዛት ስር የሱ ፍጥረት እስከሆነች ድረስ በሱ ፍጥረት በሱ ከውን ላይ የማይፈልገውና አላህ ያልወሰነው ነገር አይካሄድም ብለን ልናምን ይገባል። ያ ጉዳይ በጥቅል መልኩም ሊሆን ይችላል፣ በዝርዝር መልኩም ደግሞ በዚህ አይነት መልኩ የምንዘረዝራቸው ሊሆን ይችላል። አላህ Subhanahu Wa Ta'ala ያልወሰነው ውሳኔ፣ አላህ Subhanahu Wa Ta'ala ያልፈለገው ነገር ምድሩ ላይ አይካሄድም። ይሄ ከቀደር እምነቶች ውስጥ አንዱ ነው። እንደሚታወቀው ከስድስቱ የኢማን ማዕዘናት ጅብሪል አለይሂ ሰላም ወደ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ስለ ኢማን ንገሩ ብሏቸው ከተናገሩት ነገር ውስጥ በቀዳ ወልቀደር ማመን ነው፣ በአላህ ውሳኔ ማመን ነው ተብሏል። በቀደር ማመን በአላህ ውሳኔ ማመን የሚባለው ነገር ምንድነው የሚለውን ነገር ስንመለከት አራት ነገሮች በውስጡ ተካተው እናገኛለን። እነዚህን አራት ነገሮች ስናምን ነው በአላህ ውሳኔ አምነናል የምንለው። መቼም በአላህ ውሳኔ እናምናለን እንላለን፣ ነገር ግን እነዚህን አራት ነገሮች ባሟላ መልኩ ያመንን ነው ወይ የሚለውን ነገር እንፈትሽ። በዚሁ አጋጣሚ እነዚህን ነገሮች እንድንመለከታቸው ስለፈለኩ ነው ይህንን ነገር ያነሳሁት። ወንድማችን ተድላ እንዳለው ሁለት የሚጋጠሙ ሰዎች አሉ። የአላህ ውሳኔ እዚህ ላይ አይገባበትም፣ አላህ የማይመለከተውም እንትኑ የማይመለከተው ምናምን ብሎ
የጠቀሰው ነገር አለ። ስለዚህ ከሁለቱ ተጋጣሚዎች አንዱ ሲያሸንፍ እዛ ላይ የአላህ ውሳኔ የለበትም። እንደሱ አስተሳሰብ እንግዲህ ተራ ነገር ነው ብሎ አስቦ ነው። ጉዳዩ ተራ ነገርም ይሁን ጥቃቅን ነገርም ትንሽ ነገርም ይሁን ትልቅ ዓላማዊ ጉዳይም ይሁን ለማንኛውም ከነገሩ ትልቅነትና ትንሽነት ጋር የሚያያዝ ነገር ሳይሆን ሁሉም ነገር ከአላህ ውሳኔ ጋር ተያይዞ የሚፈጸም መሆኑን ልናውቅ ይገባል። አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ኢና ኩለ ሸይኢን ኸለቅናሁ ቢቀደር፣ እኛ ሁሉንም ነገር በውሳኔ ፈጥረነዋል ይላል። ተመልከቱ፣ በደንብ አስተውሉ። ሁሉንም ነገር በውሳኔ ፈጥረነዋል ነው ያለ። ያለ አላህ ውሳኔ የሚካሄድ ነገር ምንም አይነት ነገር የለም። ያ ጉዳዩ እኛ እንደምናስበው ጥቃቅን ጉዳይ ይሁን ትልቅም ጉዳይ ይሁን በቀደር በአላህ ውሳኔ ስናምን ደግሞ እነዚህ አራት ነገራቶች ሊካተቱ ይገባል። በመጀመሪያ አልዕልም ነው፣ እውቀት ማለት አላህ ሁሉንም ነገር ምድር ላይ የሚካሄደውን ነገር በሙሉ አውቆታል ብለን ልናምን ነው። ሱረቱ ጠላቅ ላይ አላህ እንደሚለው ወአነ አላህ ቀድ አሓጠ ቢኩሊ ሸይኢን ዒልማ፣ አላህ ከእውቀት በሁሉም ነገር ላይ አካቧል። አይ አላህ ይህንን አያውቀውም እዚህ ላይ አልወሰነበትም የምንለው ነገር የለም። ሁሉንም ነገር አላህ ሱብሓነሁ ወተዓላ ያውቃታል። ከቀደር እምነት ውስጥ አላህ የሚካሄዱ ነገራቶችን ሁሉ ያውቃል፣ ሁሉንም ነገር ያውቃል ብለን ማመን ይጠበቅብናል። ሁለተኛው የቀደር ደረጃ ደግሞ በአላህ ውሳኔ ማመን ከሚለው ውስጥ ሁለተኛው ደረጃ ምንድነው? አልኪታባ። አላህ ሱብሓነሁ ወተዓላ ይህንን ያወቀውን ሰፊ እውቀቱን ጽፎታል፣ ለውሐል መሕፉዝ በተባለ ኪታብ ላይ ጽፎታል ብለን ልናምን ነው። አላህ ሱብሓነሁ ወተዓላ ይህንንም በተመለከተ ምን ይለናል? ማ አሷበ ሚን ሙሲበትን ፊል አርድ ወላ ፊ አንፉሲኩም ኢላ ፊ ኪታቢን ሚን ቀብል አን ነብረአሃ፣ በምድርም ላይ በነፍሳችሁም ላይ አንድም ችግር በእናንተ ላይ አይደርስም ኢላ ፊ ኪታቢን፣ ኪታብ ላይ የጻፍነው ቢሆን እንጂ ሚን ቀብል አን ነብረአሃ፣ ነፍስን ያችን ነፍስ ሳንፈጥራት በፊት ወስነን የጻፍነው ቢሆን እንጂ ይላል አላህ ሱብሓነሁ ወተዓላ። ለውሐል መሕፉዝ የተባለ ኪታብ ላይ አላህ ሁሉንም ነገር ጽፎታል ብለን እናምናለን። ከዚህ ሁሉ ነገር ከሚባለው ውስጥ የምናደርጋቸው እንቅስቃሴዎቻችን በሙሉ ይገባሉ። ለምሳሌ ተድላ ወንድማችን መኪና እየነዳ ነው። ሂደህ የምታርፍባትን ቦታ አላህ ሱብሓነሁ ወተዓላ ያውቃታል። ገና መንገድ ላይ ነህ፣ እዛ የምትፈልግበት ቦታ ትደርሳለህ ወይስ አትደርስም የሚለውንም አላህ ወስኖታል። ሶስተኛው የቀደር ደረጃ አልመሺአ፣ በምድር ላይ የሚከሰተው ነገር በሙሉ ፈልጎት የሚከሰት ነው። አላህ ሳይፈልገው ምድር ላይ የሚከሰት ምንም አይነት ነገር የለም። ጦርነትም ይሁን ሰላምም ይሁን አፍያም ይሁን ጤንነትም ይሁን በሽታም ይሁን ምንም አይነት ነገር አላህ ሳይፈልገው የሚከሰት የሆነ ነገር የለም ብለን ልናምን ነው። አላህ ሱብሓነሁ ወተዓላ ሁሉም ነገር ያለሱ ፍላጎት እንደማይካሄድና በሱ ፍላጎት ስር ያለ መሆኑን ሲናገር ምን ይላል? ወማ ተሻኡነ ኢላ አን የሻአ አላሁ ረቡል ዓለሚን፣ እናንተ እኮ አትሹም አትፈልጉም አላህ ሱብሓነሁ ወተዓላ የፈለገው ነገር ቢሆን እንጂ። ስለዚህ እያንዳንዷ እንቅስቃሴ ምድር ላይ የምትካሄደው ነገር በሙሉ ያለ አላህ ፍላጎት የሚካሄድ ነገር የለም ብለን ማመን አንዱ ከቀደር ከአላህ ውሳኔ የማመን ደረጃ ውስጥ ነው። አራተኛውና የመጨረሻው በአላህ ውሳኔ በቀደር ማመን ከሚባለው ነገር ውስጥ ከሚገባው አልኸልቅ ነው፣ መፍጠር ነው። አላህ ሱብሓነሁ ወተዓላ ያወቀውን ኪታቡ ላይ የጻፈውን የፈለገውን ነገር ኸልቆታል፣ ፈጥሮታል ብለን ልናምን ነው። የሁሉም ነገር ፈጣሪ እሱ ነው ብለን ልናምን ነው። መኽሉቅ ሆኖ ፍጡር ሆኖ አላህ ያልፈጠረው ፍጥረት የለም። ሁሉንም ፍጥረት ያስገኘው ማን ነው? አላህ ሱብሓነሁ ወተዓላ ነው ብለን ልናምን ነው። ይህንንም በተመለከተ አላህ ምን ይላል? አላሁ ኻሊቁ ኩሊ ሸይ ወሁወ ዐላ ኩሊ ሸይኢን ወኪል ይላል አላህ ሱብሓነሁ ወተዓላ። የሁሉም ነገር ፈጣሪው አላህ ነው፣ እሱም በሁሉ ነገር ተጠባባቂ የሆነ ጌታ ነው ብሎ ይናገራል። እና በአላህ ውሳኔ አመኛለሁ ስንል እነዚህን አራት ነገሮች ባሟላ መልኩ ሊሆን ይገባል። ስለዚህ ወንድማችን ተድላ እዚህ ጋር ማስተካከል ያለብህ ምንድነው? ያለ አላህ ውሳኔ የሚካሄድ ነገር በእኛ ዘንድ ተራ ነገር ይሁን ትልቅ ነገር ይሁን ምድር ላይ ያለ አላህ ውሳኔ የሚካሄድ ነገር የለም። ማሸነፍም መሸነፍም ጦርነት ላይ ወጥቶ የሚያሸንፈው ማን ነው? የሚሸነፈው ማን ነው? ምድር ላይ የሚከሰቱ ነገሮች በሙሉ ያለ አላህ ውሳኔ አይከሰቱም ብለን ልናምን ይገባል። ይህ ከቀደር እምነት አንዱ ክፍል ነውና ማለት ነው። ስለዚህ ወንድማችን ተድላ ይህንን ነገር ታስተካክላለህ ብለን እናስባለን። ያው እንደዚህ አይነት ነገሮች ከመፍጠን ከመቸኮል የሚመጡ ነገሮች ናቸው። በተደጋጋሚ ተናግር ያለው የዚህን አይነት ነገር ወንድማችን ተድላ ባትፈጥን ባትቸኩል ጥሩ ነው ብያለሁ። ነገር ግን ግዴታ ተቀበለኝ አይባልም። ብትቀበል መልካም ነው። ካልሆነ ግን እንደዚህ ፈጠን እያልክ አንዳንዴ ትንሽ የምታበላሻቸውን ነገሮች በዚህ አይነት መልኩ እያስተካከልን የምንሄድ ይሆናል። ምክንያቱም አንተም የተሳሳተ አይነት አስተሳሰብ ትይዛለህ፣ ለሌሎችም ደግሞ አንተ ያልከው ትክክል መስሏቸው ሊከተሉ ስለሚችሉ ነገሩ
ነገሩን በዚህ አይነት መልኩ ግልጽ እያደረግነ መማማሪያ እያደረግነው መተዋወሻ እያደረግነው እንሄዳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ አንድ ነገር የተረዳሁት ነገር ምንድነው፣ ለምሳሌ አላህ ከያዘ ይህን ኤምኤምኤ ፋይት ሰይዶ ያሸንፋል የሚል ምልከታ ያላቸው ሙስሊሞች አሉ። ይህን ነገር እኔ እቃወመዋለሁ። ምክንያቱም ኤምኤምኤ ምንድነው ሐራም ነው፣ ኢጅማ አለበት። በነገራችን ላይ እኔ አይደለሁም ያልኩት፣ ሐዲስ አለ። ነብዩ አለይሂ ሰላቱ ወሰለም የሰው ልጅ ፊት እንዳትመቱ ይላል። ኤምኤምኤ መስራት ይቻላል ራስን ዲፌንድ ለማድረግ ራስን ለመከላከል። ነገር ግን ያን ነገር ወደ ገንዘብ የሚቀይር እንዲህ ለማድረግ ከሆነ አይቻልም። ለምሳሌ ፈረስ ግልቢያ የተለያዩ ነገራቶችን በእስልምና ይፈቀዳል፣ ግን ጉዳትን ማድረስ ይቻላል በእነሱ ነገር። ለምሳሌ በጦር በጋሻ ምናምን ነገር ስታደርግ ያ ጋሻው ሰው ላይ መወርወር አለያን ደግሞ ሰውን በዛ ጋሻ መውጋት ይቻላል አይቻልም። ልክ እንደዛው ኤምኤምኤ ይሁን የተለያዩ ስፖርቶችን መስራት እስልምና የሚያበረታታው ነገር ነው። ነገር ግን በዛ ነገር ላይ ፋይት ማድረግ አይቻልም። እኔ አይደለሁኝ ያልኩት። በነገራችን ላይ ትልልቅ ዑለማዎችን ፈትዋዎች መመልከት ትችላላችሁ። ሞር መረዳት የምትፈልጉ ካላችሁ ቴሌግራም ቻናሌን ተቀላቀሉና ከዛ ፈትዋውን እዛ ላይ አስቀምጥላችኋለሁ። ስለዚህ ኤምኤምኤ ፋይት ሐራም ነው ካልን አላሁ ስብሐነሁ ወተዓላ ደግሞ የያዘ ሰው አላሁ ስብሐነሁ አሁን በደንብ እንድትረዱኝ የምፈልገው ነገር አላሁ ስብሐነሁ ወተዓላ የሚረዳው ምን አይነት ሰው ነው ስንል ኢንተንሱሩላህ የንሱሩኩም ቁርአን ነው የሚለው። የአላህን ህግጋት በህይወታችሁ ብትፈጽሙ አላህ ድልን ያጎናጽፋችኋል። ከዛ ውጪ ድል የሚባል ነገር የለም ማለት ነው። ይህን ፖይንት ያዙልኝ። ስለዚህ ለምሳሌ አንድ ሰው አላሁ አክበር ወይም አልሐምዱሊላህ እያለ ማጅራት ቢመታ ቢዘርፍ አለያን ደግሞ ዝሙት ቢሰራ ሐላል ይሆናል አይሆንም? ልክ እንደዛው አንድ ኤምኤምኤ ፋይት ላይ ያለ ሙስሊም በአላህ ላይ ስለተመካሁኝ አሸንፋለሁ አላህ የያዘ ወድቆ አይወድቅም ቢል አላሁ ስብሐነሁ ወተዓላ እዚህ ጋር አላህ በሐራም ነገር ሰዎችን አይረዳም ባጭሩ ማለት ነው። እኔ የተላን ሐሳብ የተረዳሁት በዚህ ነው። ነገር ግን ይህን እንደሚደረግ ግን አላሁ ስብሐነሁ ወተዓላ አስቀድሞ ያውቀዋል። ያለሱ ፍቃድ ይህን ነገር አይደረግም ነው። ያለሱ ፍቃድ ስንል ምን ማለታችን ነው? ሰዎች ለምሳሌ አቡ ሳላ ይህን እንደሚናገር አላህ አስቀድሞ ያውቃል። ነገር ግን መጥፎ ቃል እንድናገር ግን አላሁ ስብሐነሁ ወተዓላ አልወሰነብኝም። ነገር ግን ምንድነው መጥፎ ቃል እንደምናገር አስቀድሞ ያውቃል ነው። ፎር ኤግዛምፕል ልስጣችሁ። አንድ መድኃኒት ኤክስፓየር ዴት በመች ጊዜ እንደሚሆን ዴቱ በመች ጊዜ እንደሚያልቅ አንድ ሐኪም ያውቃል። መድኃኒት የሰራው ሰው ማለት ነው አይደለም? በዚህ ጊዜ ከዛ በኋላስ ምን ይሆናል? እናንተ ላይ ሳይድ ኢፌክት ይፈጥራል ማለት ነው መድኃኒቱ። ልክ እንደዛው አላሁ ስብሐነሁ ወተዓላ ቅድመ እውቀት ስላለው ነገራቶችን በአጠቃላይ ከመፍጠራቸው አስቀድሞ ያውቃቸዋል ምን እንደሚሰሩ። ነገር ግን የሚሰሩ ነገራቶች ግን በሰዎች ፍላጎት ነው እንጂ አላሁ ስብሐነሁ ወተዓላ እንዲሰሩ አድርጓቸው አይደለም። መጥፎ ነገርን የሚሰራ ሰው ማለት ነው። ነገር ግን እንደሚሰራ ግን አላሁ ስብሐነሁ ወተዓላ ያውቃል እንላለን። ነገር ግን አላህ መጥፎ ነገር እንዲሰሩ ሰዎችን አላደረጋቸውም። ይህን ከተረዳን እንግዲህ ፋይቱ ሐራም ነው። እኔ ካየሁት መረጃ አንፃር ነው አይደለም የሚለኝ ካለ እንግዲህ ማየት እንችላለን። በዚህ ወይ ተረዱት። ባይሆን ተድላ በተለያዩ ነገራቶችን አስተያየት ከምሰጥ እባክን ቪዲዮ እንዳሰራብኝ ኧረ ስራብኝ ስቀልድ ነው። ግን በሁሉም ነገር ላይ ምላሽ አትስጥ። በሁሉም ነገር ላይ እኮ ምላሽ አይሰጥም። በሁሉም ነገር ላይ ካልተናገርኩኝ አይባልም። ያው ሐሳብ ማንሸራሸር ጥሩ ነው። ሐሳብ ማንሸራሸር መደግፈው ነገር ነው በነገራችን ላይ ማለት ነው። ግን ለማንሳት የፈለገው ነገር እኔ በፖዚቲቭ ተረድቼው ነው። ግን እሱ አላህ አይመለከተው ምናምን አይ ነው ምን ተነፍሰውም እያንዳንዱ ነገር በአላሁ ስብሐነሁ ወተዓላ ቁጥጥር እጅ ነው እንጂ በእኛ እጅ አይደለም። የተለያዩ ነገራቶች የምናደርገው ግን ማሸነፍን በተመለከተ ግን ወይም ደግሞ ይሄ የአላህን እርዳታ ግን በሐራም ነገር ከማንም ሰው ጋር አይደለም። የአላህን እርዳታ የሚያገኙ አማኞች ናቸው። 4 ነጥብ። የአላህን እርዳታ በጭንቅም ይሁን በምቾት ጊዜም ይሁን
አላህን የሚያወሱ ናቸው እንጂ አላህን ያመፁ ሰዎች አላህ ሱብሓነሁ ወተዓላ በሐራም አይሰጣቸውም። ቀደምም እንደነገርኳችሁ አንድ ሰው ዝሙት ሲሰራ ጊዜ ከሴት ጋር ተራክቦ ሲያደርግ አላሁ አክበር ብሎ ስላደረገ ሐላል አይሆንምና ጌታዬ ወይ ቅዋ ስጠኝ ስላለ እሱ ስሜቱን በሐራም ነገር ስለረካበት ማለት ነው ስላረካበት አፎ በሉ እንደዚህ ቃል አጠቃቀሜ ግን አላህ ይረዳዋል ማለት አንችልም። ልክ እንደዛው ደግሞ አላህን ባልፈቀደው ነገር ደግሞ የአላህ እርዳታ የሚባል ነገር የለም። ኢንተንሱሩላህ የንሱርኩም አራት ነገር በዚህ የተረዱት ነገር ግን ያው ስህተቶች አሉበት። እውነት ለመናገር ብዙ የሚናገራቸው ንግግሮች አሉ። ግን ያው አለ አይደለም ለሰለምቴን ስለሆነ የሆነ ጊዜ ቪዲዮ ስለሰራሁበት ጓንዳይል ብዬ ነው ላሽምለው አላኩልያን ሐሳብ አለኝ ካለ በነገራችን ላይ እኔ ኢንቦክስ አዋራዋለሁ በሚያነሳቸው ሐሳቦች እኔ ከሱ ጋር ከተላጋ ፖዚቲቭ በሆነ ወይ ማለት ነው ዲስከስ ማድረግ ይችላል በፈለከው ሰዓት ማለት የምታነሳቸውን ነጥቦች ማለስማማባቸው በጣም በርካታ ነጥቦች አሉ። እነዛ ነጥቦች ከእስልምና አንፃር ነው። ከእስልምና አንፃር ስንል ቁርአንና ሐዲስ መሰረት ባደረገ መልኩ ማለት ነው። ኢንሻአላህ በውስጥ አስቀምጥላለሁ። ከረሳሁትም ረሳሁት ነው። አላኩልሃል እንዳሰራብኝስ ዛሬ ያንተደከፍነት ነው። አላኩልሃል። ሰላም አለይኩም ወራህመቱላህ ወበረካቱ ማሰላም የክህደትን ጡሩምባ ለሰው ነፍቶ ማስተላለፍ። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ወንድምና እህቶቼ ሆይ ከቃጥባሪዎች አምልኮ እኔ ነፃ ነኝ፣ እናንተም ነፃ ልትሆኑ ይገባችኋል። እኛ ሙስሊሞች ምናመልከው ነቢያት ሁሉም ያመልኩትን አንድ አላሁ ስብሓነሁ ወተዓላን ብቻና ብቻ ነው። የቃጥባሪ አምላኪዎች ከፈጸሟቸው ሽርክ አልላችሁም ትልልቅ ክህደቶች ውስጥ ሽርክ በሀገራችን ላይ ብዙ ቦታ እንዳለ ይታወቃል። ቃጥባሪዎች የሚፈጽሙትን ግን በአላህ ላይ መካድ ነጥብ በነጥብ አመጣላችኋለሁ። ሙስሊሞች ሆይ የቃጥባሪዎች ክህደት እንደሚከተሉት ይመስላል። አንደኛ፣ የሰማይም ሆነ የምድር የሁሉ ነገር ባለቤትና ንጉሥ አንድ አላሁ ስብሓነሁ ወተዓላ ብቻ ነው። ቃጥባሪዎች ምን ይላሉ? ይሄው እንደሰማችሁት ነው። አቡልጀበል በእጁ ያደረገው ሙልኩን ንግስና በጠቅላላ እኮ በአቡልጀበል እጅ ነው ይላሉ። የራሱ ነው ሚልኩ። አቡልጀበል እኮ ሁሉን ነገር እሱ ነው የሚቆጣጠረው ይላሉ። ግርማ አለው ለመልኩም ይሉታል። አላህ ግን መልስ ሲሰጣቸው ምን አለ? ለሁ ለሱ ለአላህ እኮ ነው ሙልኩ ሰማዋቲ ወልአርድ የሰማይም የምድርም ንግስና ባለቤትነት በጠቅላላ ያንድ አላሁ ስብሓነሁ ወተዓላ ብቻና ብቻ ነው አለ። ሁለተኛ አሁንም ሌላ ክህደታቸው ምን ይላሉ? የተሰራ ጎዳውን ልናገረው የአደም ጭቃ ነው እጁን አተኮረው ነበር ያሳመረ ሌሎች ያቦኩ። ይሄው እንደሰማችሁት የአደም ጭቃ ነው እጁን ያጠቆረው። አቡልጀበል የተባለው ግለሰብ ከአደም በፊት ተፈጥሮ ቦታው ላይ ነበረ። ከዛ አደም ሲፈጠር ደግሞ እጁ ላይ ጭቃው ተፈናጥሮበት ነው ሊሉ ይመቻል። የአደም ጭቃ እኮ ነው የአቡልጀበልን እጅ ያጠቆረው ይላሉ። ይሄም ከእስልምና ያስወጣል። አላሁ ስብሓነሁ ወተዓላ እንጂ አደም ዓለይሂ ሰላምን በሁለት እጆቹ የፈጠረው። አላህ እንዲህ ሲል ይነግረናል። ያ ኢብሊስ አንተ ሰይጣን ሆይ ማመናዕክ ምን ከለከለህ አንተስጁደ ከመስገድ ሊማ ኸለቅቱ ለፈጠርኩት ቢየደይ በሁለት እጆቼ ለፈጠርኩት አደም ስገድለት ስል ከመስገድ ምን ከለከለህ ይላል። ቀጠሉ አሁንም ቃጥባሪዎች በሶስተኝነት ሌላ ክህደት ደግሞ አሰሙን። የማይነት እኮ ነው የሚታየው በግሮ ዋና ረጋጭ ነበር ተባልቆ አፈሮ የዛ እኮ ጊዜ ነው የሐልቁን ዘርዘሮ ለይቶ ያወቀው ያየው ተዛዞሮ ገና መታ ዘክሮ ከሱ ገንተሬኮ ይሄው እንደሰማችሁት ምን ይላሉ? በክህደት ንግግራቸው ያም አይነት እኮ ነው የሚታየው በእግሩ ዋና ረጋጭ ነበር ደባልቆ አፈሩነ። አደም የተፈጠረበትን አፈር ከአደም በፊት ቦታው ላይ ሆኖ ተፈጥሮ በእግሩ ሲያቦካ የነበረው እኮ አቡልጀበል ነው ይላሉ። እስካሁን ድረስ ስንታየን ሶስት ከእስልምና የሚያስወጧቸውን ባላህ ላይ መጋራቶች ሳይሆን ባላህ ላይ መካድ አይተናል። አራተኛ የኑህን ሰፊና ጠብቆት ያኖረው። እንደሰማችሁት የኑህን ሰፊና ጠብቆ ያኖረው። የኑህን ሰፊና እንግዲህ ተንሻለይ በውሃው ላይ ያላት አላህ ነው። እነሱ ግን ማን ነው እያሉ ነው? አቡልጀበል ነው የኑህን ሰፊና የጠበቃት እያሉ ነው። አምስተኛ ክህደታቸው ከነ ኢብራሂም ጋር እየተባበረ
በሳት ውስጥ ነበረ እየተሻረኩ እንደሰማችሁት ነው። ከነ ኢብራሂም ጋር እየተባበረ እሳት ውስጥ ነበረ እየተሻረኩ አለ። አላህ ደግሞ በግልጽ የነገረን እሳት ውስጥ የገባው ብቻውን ኢብራሂም እንደሆነና በኢብራሂም ላይ ብቻና ብቻ እሳቷን ብረጂለት ሲል አላህ አዘዘ። ይኸው እነዚህ ሰዎች አምስተኛ ክህደታቸውን አሰሙን። ስድስተኛ ክህደታቸው ከዩሱፍን ጋራ በእንቅፋት ያደገው ያን ጊዜ ለምዶ ነው ናቅም ያደርገው የመጣ አደጋ ተንፋሹም ይጠርገው ሰውቱ ዳውን ሰምቶ ፊቱን ያፈገገው። ከዩሱፍም ጋራ በእንቅፋት ያደገው ያን ጊዜ ለምዶት ነው ናቅም ያደርገው የመጣውን አደጋ ትንፋሹም ይጠርገው አሉ። ምን እያሉ ነው? በዚህ ዘመን የነበረው የቃጥባሪዎች ልጅ አቡል ጀበል የተባለው በኑህም ዘመን ነበር፣ በኢብራሂምም ዘመን ነበር፣ ከዩሱፍም ጋር ነበር እያሉ ነው። ይሄ ሁሉ ከእስልምና ያስወጣቸዋል። ሰባተኛ ሰጠው የሚፈልገው ለሱለይማን መልኩ ሰጥቶ የሚፈልገው ለሱለይማን ሙልኩን አቡል ጀበል ግርማ አለው ለመልኩ አሉ። ለሱለይማን ንግስና የሰጠው አላህ እንጂ አቡል ጀበል አይደለም። ይሄም ክህደት ነው፣ ከእስልምና ያስወጣል። ስምንተኛ ወደ ጅላኔ ይወረውረ ለውል መፎት አስመረመረ እንደሰማችሁት ነው። ወደ ጀይላኔ ቢወረውረው ለውሃል መሕፉዝን አስመረመረው አሉ። አላሁ ስብሓነሁ ወተዓላ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ራሱ ለውሃል መሕፉዝ ላይ ምን እንዳለ አልነገራቸውም። ጥብቁ መጽሐፍ የሚባለው ከዓለም መጀመሪያ እስከ ዓለም መጨረሻ ድረስ ያለው ነገር በጠቅላላ የተጻፈበት ማለት ነው። ያንን ጀይላኔ የተባሉት ግለሰብ እኮ አይተውታል፣ መርምረውታል እያሉ ባላህ ላይ ይክዳሉ። ይሄም ስምንተኛ ክህደታቸው ነው። ዘጠነኛ ወረኛ እኮ ነበር ከሰቦቹም አብሮ ቢነሳ እኮ ዛሮ ያልቃሉ ያወቁ ከነቢ አጅዳዶች አልተለየም ድሮ። አቡል ጀበል የተባለው ግለሰብ እኮ ከነቢዩ አያቶች ጋር እኮ አልተለየም ነበር። ተሰርጎ መጣ፣ ተደራርቦ ኑሮ በሆዳቸው አድርገው ረሱልን እስኪኖሩ ጦረኛ እኮ ነበር ከአስሐባዎቹም ጋር አብሮ። እንግዲህ ልብ በሉ፣ ይሄ ሰውዬ አድዋ ዘመቻንም አልዘመተም አይደለም ከሰሃባዎቹ ጋር እነ በድርን እነ ኡሁድን የመሳሰሉትን ዘመቻዎች ሊዘምት ቀርቶ። እነሱ ግን ምን እያሉ ነው? በዚህ ዘመን የተፈጠረው አቡል ጀበል ከኑህም ጋር ከኢብራሂምም ጋር ከዩሱፍም ጋር ከሱለይማንም ጋር ነበር። ጭራሽ ደግሞ ያ አልበቃውም ከሰሃባዎች ጋር እኮ አብሮ ጦር ዘምተዋል እያሉ ነው። ቀጠሉና ምን አሉ? ቢነሳ እኮ ዛሩ ያውቃሉ ያወቁ አቡል ጀበል ግርማ አለው ለመልኩ አሉ። ዛር ማለት ሰይጣን የያዛቸው ሰዎች የሚያጓሩት ማለት ነው። አቡል ጀበል እኮ ሰይጣኑ ቢነሳ አሉ፣ ሰይጣኑ የተነሳ ሰው ቁርአን ይቀራበታል እንጂ ያውቃሉ ያወቁ እያሉ ክህደት ያስፋፋሉ። ዘጠነኛ ክህደታቸውን አየን። አስረኛ ዓለምን ሁሉ የሚያይበት አለው በተለየ ኑር መስተዋት እንደ ኮዳ ከተምራል ቁመቱ ዓለምን ሁሉ የሚያይበት አለው በተለይ የኑር መስታወት አሉ። ይህም ከእስልምና ያስወጣል፣ ክህደት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንኳን አላሁ ስብሓነሁ ወተዓላ ካሳወቃቸው ውጪ አያውቁም ነበረ። አይደለም አቡል ጀበል ዓለምን የሚያይበት ሊሰጠው ቀርቶ። 11ኛ ቀጠሉና ደግሞ አሁንም ይህን ክህደት አሰሙን። አሁን የዓለም ሁሉ እኮ ነው ነጂ ሁሉንም በአንድነት ያየዋል በራጁ የሱማ ጌትነት ታውቋል ባዋጁ አንዱንም ሳይቀረው አደረገው በጁ አሁንስ ያልበጁ ወደው ይንበርከቱ አሁን የዓለሙ ሁሉ እሱ እኮ ነው ነጂ ዓለምን የሚያስተናብረው አላህ ሳይሆን አቡል ጀበል ነው አሉ። ሁሉንም በአንድነት ያየዋል በራጁ አሉ። ራጅ ማለት ሰው ደረቱ ላይ የሆነ በሽታ ሲያመው ሳምባ ኒሞኒያ ሲያመው ራጅ የሚነሳው ማለት ነው። ልክ እንደ ራጅ እኮ የሰው ልጆችን ሁሉ ያያቸዋል። የሱማ ጌትነት ታውቋል በአዋጁ አሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛ ጌታችን አላሁ ስብሓነሁ ወተዓላ እንጂ አቡል ጀበል አይደለም። አንዱንም ሳይቀር አደረገው በእጁ አሉ። አንድም ነገር ደግሞ አልተቆጣጠረም። ሁሉ በእጁ ያለው ማን ነው? አላሁ ስብሓነሁ ወተዓላ ብቻ ነው። አሁንስ ያልበጁ ወጥተው ይመልከቱ። አቡል ጀበል ግርማ አለው ለመልኩ ይላሉ። ይሄ ደግሞ 11ኛው ከእስልምና የሚያስወጣቸው ክህደት ነው። 12ኛ ጥንትም እሱ ነው አሁንም እሱ ዛሬም ወደፊት እሱ ነው እሱ ይኖራል ነግሶ ዓለምን ገዝቶ ጥንትም እሱ ነው አሁንም እሱ ዛሬም ወደፊት እሱ ነው እሱ አሉ። ማንን ይመስላችኋል? አሁን እንዲህ ሲባል አላህን አይደል የሚመስለው? ሁወል አወሉ ወልአኺሩ አላህ እኮ የመጀመሪያም ነው የመጨረሻም ነው የተባለለትን። እነሱ ግን ለማን ነው? ይኖራል ነግሶ ዓለምን ገዝቶ አሉ። ሞቷል እኮ ሰላሜ አላ ጀበል መብራቱ ይሉታል። ማንን? አቡል ጀበል የተባለውን ግለሰብ። ስለዚህ የቃጥባሪ አምላኪዎች እኛ በግልጽ ማስረጃ ነው ምን ብለን ማስረጃ የሰጠንባቸው ክህደት ላይ ነው የወደቁት። ልብ በሉ፣ እነዚህ በጣም ጥቂት የሚባሉትን አመጣሁ እንጂ ወደ ሽርክ ደግሞ ስንሄድ ሰላሜ አላ ገውሰል ዒባዲ ዳኢመን ቢላ አደዲ እናንተ የባሪያዎች የጭንቅ ገላጋይ የሆናችሁት ካለንበት ጭንቅ አውጡን ያላህ
ሰላም በእናንተ ላይ ይሁን የሚሏቸው ደግሞ ሽርኮች ናቸው። ክህደቱ ካለ ወደ ሽርኩም ወርደን አንነጋገርም። ክህደት ከሁሉ ነገር በላይ ስለሆነ ማለት ነው። ስለዚህ የጉራጌ ማህበረሰብ ራሱን ነፃ ሊያወጣ ይገባል። ጉራጌ ሆናችሁ አላህ ዕውቀት የሰጣችሁ ሰዎች በቋንቋችሁ እነዚህን ህዝቦች ከገቡበት ክህደት ልታወጡ፣ ልትጥሩ፣ ልትሞክሩ ይገባቸዋል። ግልጽ ክህደት ውስጥ ናችሁ፣ ከክህደት ውጡ። እስልምና ውስጥ እንዳልሆናችሁ አውቃችሁ ወደ እስልምና ተመለሱ። እዚህ ጋር እንዳለ የአላህ መብቶች ለማን ሰጥታችኋል? ሙት ለሆነው አቡል ጀበል ለተባለው ግለሰብ ክህደት ላይ እንዳላችሁ ያስረዳችሁ ዘንድ አንዲት ነጥብ ብቻ ላንሳላችሁ። አቡበክር ስዲቅ የተባለው የነቢዩ ሰለላሁ ዐለይሂ ወሰለም ታላቁ ሶሐባ ነቢዩ ሰለላሁ ዐለይሂ ወሰለም ሲሞቱ ሬሳቸው እዛ ቦታ ላይ በተጋደመበት ምንድነው ያለው? ሙሐመድን የሚያመልክ ካለ ሙሐመድ በርግጥ ሞተዋል። እንግዲህ ስለ አምልኮ አልተነሳም። ሙሐመድን የሚያመልክ ካለ ሙሐመድ በርግጥ ሞተዋል። የሞተ አይመለክም ጭራሽ። አላህን የሚያመልክ ካለ ግን አላሁ ሐዩን፣ አላህ እኮ ሕያው ነው፣ ላይሞት የማይሞት ነው አለ። ስለዚህ እናንተ የምትሰሩት ስራ በጠቅላላ ከጥንት ጀምሮ ነበረ። አቡል ጀበል አደም ከመፈጠሩም በፊት ነበረ። አደም ከተፈጠረም በኋላ አባታችን አደም ሞቶ እሱ አልሞተም። ልብ በሉ። ነቢዩ ሙሐመድ ሞተው እሱ አልሞተም። ምን የሚሉት ክህደት ነው ይሄ? የክህደትም ክህደት። ጌታዬ ሆይ መስክርልኝ፣ ከቃጥባሪዎች ክህደት ነፃ ነኝ። ኢኒ በሪኡን ሚን ኩፍሪ አልቃጥባሪዩን ወአብሬትዩን፣ ከአብሬት አምላኪ ከቃጥባሪ አምላኪዎች፣ ከኑር ሁሴን አምላኪዎች፣ ከአሊ ጎንደር አምላኪዎች፣ ከቦረናው አምላኪዎች ጌታዬ ሆይ የጸዳሁ ነኝ። እኔ የነቢያችንን የኢብራሂምን የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የነቢያትን መንገድ ተከታይ ነኝ። ሙስሊሞች ሆይ ከቃጥባሪ እምነት የጸዳነን ብላችሁ ራሳችሁን ነፃ ልታወጡ ይገባችኋል። ይሄው ክህደቶችን ዘርዝሬላችኋለሁ። አላሁ ስብሓነሁ ወተዓላ ሁላችንንም ወደ ትክክለኛው ወደ ነቢያት እምነት ይመልሰን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ።